እንኳን ደህና መጣችሁ። በዛሬ በክፍል 45 ትምህርታችን እንግዲህ በፓራግራፍ ኮሄረንስ ኢንትራንስ ኤግዛም ጥያቄ ላይ በጣም ብዙ ጊዜ በተደጋጋሚ የሚጠየቁና በጣም ወሳኝ የሆኑ ሴሌክትድ የሆኑ ፓራግራፍ ኮሄረንሶችን እንሰራለን። እንግዲህ ፓራግራፍ ኮሄረንስ እንዴት እንደምንሰራ ቴክኒኩም ደግሞ በቀላል መንገድ ለማየት እንሞክራለን ማለት ነው። ቀጥታ ወደ ጥያቄዎቹ እናመራለን ማለት ነው። እነዚህ የምታዩቸው አራት ጥያቄዎች የተዘራረቁ አረፍተ ነገሮች ናቸው። እንግዲህ አስተካክለን ማን መቀደም ማን መከተል እንዳለበትና ዋና ሀሳብ ማን እንደሆነ በቅደም ተከተል ለመስራት እንችላለን። አሁን እዚህ ጋር ሁሌም ትኩረት ማድረግ ያለብን ዋና ሀሳቡን መጀመሪያ ፒክ አውት ማድረግ ነው። ዋና ሀሳቡ ፒክ አውት ለማድረግ ደግሞ ፕሮናውኖቹና እንዲሁም ሲኩዌንሲንግ ወርዶች እየተከተልን አረፍተ ነገሩ ሊጀምር ይችላል አይችልም የሚል ጥያቄ እየጠየቅን እንሄዳለን ማለት ነው። ከዛ ሰዓታችን ለመቆጠብ እሱን በትክክል ከሰራን በኋላ ከተሰጡት ፎር ኦልተርኔቲቭስ አንዱን ፒክ አውት በማድረግ ወይም ደግሞ ቢያንስ ዋና ሀሳቡና ቀጣይ የዋና ሀሳቡን ዲቴይል ወይም ረዳት የሆነ ሀሳብን ካገኘን በኋላ ሌሎችን ቼክ ማድረግ አይጠበቅብንም ማለት ነው። እሺ አንድ ቁጥርን ቼክ ስናደርግ ጉድ ዲስፕሊን ኢዝ ኤ ሪኳየርመንት ኢንሳይድ ኤ ሚውዚየም ይላል። እሺ ሁለት ቁጥር አሁን እዚህ ጋር ከሁለት ቁጥር ጋር እናወዳድራለን ወይም ከሌሎቹ ከሶስቱ ከተሰጡት አረፍተ ነገሮች ጋር እናወዳድራለን። አረፍተ ነገር ሊጀምር ይችላል አይችልም፣ ግን ሀሳቡ በምናይበት ሰዓት እዚህ ጋር ጄኔራል ነው። ምንም ፕሮናውን የለም። ምሳሌ ዘም፣ ዘይ፣ ኢት ምናምን የሚሉ እንትኑ ፕሮናውኖች የሉም። እነሱ ቢኖሩ ኖሮ ከሱ በፊት የተጠቀሰ ስም አለና አረፍተ ነገር ሊጀምር አይችልም። ግን እዚህ ጋር ምንም አይነት ፕሮናውን የለም። ቀጥታ ስም ነው የተጠቀሰው። እዚህ ጋር ጉድ ዲሲፕሊን ዲፋይን አድርጎናል። እዚህ ጄኔራል አይዲያ ነው። ሌሎቹን ማቀፍ የሚችል ሀሳብ ነው። ሁለት ቁጥርን ብታዩ if someone is not clear with what I am saying እንግዲህ የሆነ ነገር እየተናገራችሁ የተወሰነ ስቴፕ ከሄዳችሁ በኋላ ነው ግልጽ ነው አይደለም ብላችሁ የምትጠይቁት። ስለዚህ ይሄ አረፍተ ነገር ሊጀምር አይችልም። if someone is not clear with what I am saying I can repeat it ሚለውን ያልገባው ሰው ካለ ልደግሞ እችላለሁ። አሁን ይሄ አረፍተ ነገር ሊጀምርልን አይችልም። ዋይ ገና የሆነ ነገር ማለት ሳይጀምር ይህ ጥያቄ ሊጠይቅ አይችልምና። ሶስት ቁጥር the departure time is exactly at 12:30 እንግዲህ ሙዚየሙን ወይም ደግሞ ሰምዌር ወይም ደግሞ መለያያ ሰዓቱ ወይም ለቀን የምንወጣበት ሰዓት 12 ሰዓት ተኩል ነው እያለ ነው። ገና ስቶሪውን አልተጀመረም። በዚህ ደግሞ ሊጀምር አይችልም። ይሄ መጨረሻ አካባቢ የምናስቀምጠው ሩል ስለሆነ no one is allowed to enter the gate of the museum without showing his or her ID card ከሙሉ አረፍተ ነገሩ እንደምንረዳው ወደ ሙዚየም የምንገባበት ስርዓት ነው እየነገረን ያለው። ስለዚህ ይህንን ሀሳብ ደግሞ የሚጠቁመው ኤ ላይ የተሰጠው ጀነራል ሀሳብ ነው። good discipline is a requirement inside a museum ይሄ በጣም ጀነራል ሀሳብ ነው። ጀነራል ሀሳብ በሚልበት ሰዓት ሌሎች ሀሳቦችን መተንተን ወይም ደግሞ ሊዘረዘር የሚችል ሌሎችን ደግሞ አቅፎ የሚይዝ ሀሳብ ነው። አሁን እዚህ ጋር በምናይበት ሰዓት ጉድ ዲሲፕሊን የሚለው ጀነራል አይዲያ ነው። which means ጉድ ዲሲፕሊን ሌሎቹ የሚያወሩት ስለ ጉድ ዲሲፕሊን ነው። ሙዚየም ውስጥ ማሳየት ስላለብን ጉድ ዲሲፕሊን ምንድነው? የጉድ ዲሲፕሊን ማለት ሰዓት ማክበር፣ መውጫ ሰዓት፣ እነዚህ ሁሉ አቅፎ ሊይዝ የሚችል ሀሳብ ነው ማለት ነው። እንደዚህ አይነት ጀነራል ሀሳቦችን ካገኘን ኪወርዶች ናቸው፣ አረፍተ ነገሩን ይጀምራሉ። ሞስት ፕሮባብሊ ማለት ነው ኮንትሮሊንግ አይዲያ ናቸው ማለት ነው። ሌሎቹ እሱን ሰፖርት ያደርጉ የሚሄዱ ናቸው። እሺ አንድ ቁጥር ኮንትሮሊንግ አይዲያ መሆኑን አወቅን። ከተሰጡት አማራጮች ውስጥ አንድ ቁጥር የሚጀምረው ማን ነው? እዚህ ጋር ቢ እና ዲ ናቸው። ሁለት ምርጫ ስላለኝ ሁለቱ ለማወዳደር መቀጠል አለብኝ። እዚህ ጋር የአንድ ቁጥር ዲቴይል ማን ሊሆን ይችላል የሚለው ጥያቄ መመለስ አለበት። አራት ቁጥር from those good disciplines አንዱ no one is allowed to enter the gate of the museum without showing his or her ID ይሄ መጀመሪያው ነው። ሁለቱም አራት ቁጥርን ጠቅሰዋል። ስለዚህ አሁንም ፈርዘር መሄድ አለብን ማለት ነው። ጥያቄው የሚለየው የአራት ቁጥርን ሰፖርቲንግ አይዲያ ወይም ዲቴይል ማን ሊሆን ይችላል ነው። ሁለት ቁጥር ነው ወይስ ሶስት ቁጥር የሚለውን እናያለን። እሺ ሁለት ቁጥር if someone is not clear with what I am saying I can repeat it ይሄ ሐሳብ ነው መቀጠል ያለበት ወይስ ሶስት ቁጥር the departure time is exactly at 12:30 ማን ነው መቀደም ያለበት? ሶስት ቁጥር መቀደም አለበት። ለምን ቢባል if someone is not clear with what I am saying ያልኩትን ያልገባችሁ ከሆነ መድገም እችላለሁ የሚለው ወይም ደግሞ እስኪ ሌላ ሐሳብ ካላችሁ ወይም ጥያቄ ካላችሁ ተብሎ የሚጠየቀው ከጨርሳችሁ በኋላ ነው። አንድም ማስተላለፍ ፈልጋችሁ መረጃ አስተላልፋችሁ ካለቀ ከጨርሳችሁ በኋላ ነው። ስለዚህ ሁለት ቁጥር እዚህ ጋር ሊመጣ አይችልም ማለት ነው። ሶስት ቁጥር so D is the most appropriate answer from the given four alternatives. Thank you very much. በዚህ ቴክኒክ እና መንገድ ፓራግራፍ ኮሄረንስ ጥያቄዎችን መስራት እንችላለን ማለት ነው። Thank you very much again for your attention. Have a nice time. Good luck.